አቤት የውዝዬ መናደድና መቃጠል! ምን አረገችሽ እቺ ልጅ? ወልዳ ልጅን የመሰለ ፍሬን የመሰለ ነገር በሰጠቻችሁ ሩታን በዚህ ልክ መጥመድና ሩታን በዚህ ልክ ጠምዶ መያዝ ምን የሚሉት ነው? የምር ታሳፍሪያለሽ። ለነገ ለልጆችሽ ምን እንደምታሳድሪ አላውቅም። በመቀጠል ደግሞ ኤርሜላ ደግሞ ሴት አርግታችሁ የምታስቧት ሴቶች እናንተ ራሱ ከሷ ያልተሻላችሁ ከሷ ያልተለያችሁ ናችሁ። ገባችሁ? ልክ እንደሷ ሴተኛ አዳሪ ይህንን ቃል መጠቀም አልፈልግም፣ ይቅርታ አድርጉልኝ ማለት ነው። የምሬ ነው ምላችሁ። በጣም ታሳፍራላችሁ። ምኗ ነው የሚደግፈው? ምኗ? እስኪ ንገሩኝ። የሰው ባል ጠልፎ የራስ ማድረግ ይሄ ጀግንነት ነው? ኤርሜላ ጀግና፣ ኤርሜላ እንደዚህ የምትሉ ሰዎች ማለት ነው። ሲጀምር እናንተ ጤነኛ አትመስሉኝም። ሲቀጥል ደግሞ እንደዚህ አይነት ጀግንነት የለም። እውነቱን ስነግራችሁ እንደዚህ አይነት ጀግንነት የለም። ጀግና ማለት የራሷን ፈጣሪ የሚሰጣትን በትዕግስት በጸሎት የምትጠብቅ ሴት ናት። ገባችሁ? የሰውን ትዳር በጥብጣ የሰውን ህይወት አበላሽታ የራሷን ለማድረግ የምትሮጥ ሴት ይሄ ራስ ወዳድነት ነው የሚባለው፣ ውርደትም ነው። ገባችሁ? ለራሷ ለቤተሰቧ ክብር የሌላት ርካሽ ሴት ማለት ናት። ገባችሁ? የረከሰች ማለት ናት። በመቀጠል ደግሞ አብርሽ ጠፋ፣ እንደዚህ ሆነ። ህፃን ልጅ ነው እንዴ? እሱ ህፃን ልጅ ነው ወይ? ሲጀመር ቡዜ በትክክል ያስታወቅባታል ከአብርሽ ጋር ከሩታ ጋር እንዲሁም በፍጹም አትፈልግም በዚህ ሰዓት። ሲጀመር ከበፊቱም ጀምረሽ ስታስመስይ ነበር እንጂ ከሩታ ጎን አልቆምሽም። ከሩታ ጎን ብትቆሚ ኖሮ ዛሬም ከእሷ ጋር ብትቆሚ ነበረ። ገባሽ? ኤርሜላ ጋር ሲሆን አልታመመም፣ ደህና ነው። ሩታ ጋር ሲሆን ነው የታመመ ወንድምሽ? እስኪ ንገሪን። ሩታ ጋር ሲሆን ነው የሚታመመው፣ ኤርሜላ ጋር ሲሄድ ግን ጤነኛ ነው። አንቺ ግን እንዴት ነው የምታስቢ? ለነገሽ እንኳን ለልጆችሽ እንኳን የሆነ ትንሽ ነገር እንኳን አታስቢም? ነገ ምን ያጋጥመኛል ብለሽ እንኳን የሆነ ኧረ በእናትሽ ይደብርሽ፣ እንደ እድሜሽን አስቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ አላችሁ? መተናል ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። ሀሳብ አስተያየት እያነሳን እየሰጠን አንዳንዶችም እየረገጥናቸው እንሄዳለን ማለት ነው። በእናንተ የሚጠበቀው እስከ መጨረሻ ማዳመጥና መከታተል፣ ሀሳብ አስተያየታችሁ ደግሞ ኮመንት ላይ ማስቀመጥ ነው። ስህተትም ካለ አርሙኝ። ማረግ ማለት መናገር የሌለብኝ ቃላቶች ስናገር አርሙኝ ማለት ከሰው ስህተት ከብረት ገት አይጠፋም ይባላል እና አንዳንድ ነገሮች እያረማችሁኝ እንሄዳለን። ፈጣሪ ባላችሁበት ይጠብቃችሁ፣ ሰላማችሁ ብዝት ይበልልኝ፣ ያሰባችሁት ያለማችሁት ፈጣሪ ያሳካላችሁ እያልኩ ወደ ጉዳያችን እንገባለን። እንግዲህ ኤፋና ሩታ አብርሽን በመፈለግ ላይ ናቸው። በመጀመሪያ ደረጃ ይህንን ነገር እንደሚመጣ መጀመሪያ ነግረናችሁ ነበረ። አብርሽ ወደ ኤርሜላ ይመለሳል። ከተመለሰ በኋላ የሚፈጠረው ነገር ምንድን ነው? የሩታ ስም የሚያስጠፋ ነገር ነው ብለናችሁ ነበረ። ነገር ግን እነሱ በእርግጥ ስራ ነው የሚሰሩት፣ ግን ያው እንደነሱ ሁነን እናስመስልላቸው በሚለው ነው። አንዳንድ በጎች ያልተረዳችኋላችሁ፣ እሱ ጊዜው ሲገባ ትረዳላችሁ። እንግዲህ ዛሬ ምናምን ሳቁ፣ በዚህ 3 ቀን ደግሞ ወይም 2 ቀን ወደ ሩታ ደግሞ ሲመለስ አብርሽ ወደ ሩታ ጋር ሲመለስ ደግሞ ታለቅሳላችሁ። ዛሬ የሳቃችሁ ሰዎች ማለት ነው። ይሄ መጀመሪያ የታቀደ የታለመ ነገር ነው። እሱ ወደ እሷ መመለሱም አይቀርም። ነገር ግን አንድ የገረመኝና ያስተዛዘበን ነገር ቡዜ ናት። ቡዜ ትልቅ ሴት ናት፣ የሁላቸውም ታላቅ ናት ይመስለኛል። እና አስተሳሰቧ ግን እንደ ታላቅነት ታዩን ከታናሾች ብሳ ነው የተገኘችው። ማለት ትላንት ከሩታ ጎን ነኝ ብላ ስትከራከር የነበረች ሴትዮ አብርሽ መቼ ነው ወደ ኤርሜላ የሄደው? ከኤርሜላ ጋር ለመሆን የወሰነው መቼ ነው ሲባል ልክ ቡዜ ፊት ከሰጠችው በኋላ ነው። ገባችሁ? ቡዜ ፊት ከሰጠችው በኋላ ነው። እሷ ትልቅ ሰው ብትሆን እሷ አዋቂ ብትሆን ልጃቸው አንድ ላይ እንዲያሳድጉ ብትፈልግ ኖሮ ያንን ፍላጎት ቢኖራት ኖሮ የዛኔ ሩታ አጥፍታለች ብላ የኤርሜላ ጋር ሂድ ብላ መምከር ሳይሆን ኦኬ ወንድሜ በቃ እሷም ተሳስተች አይደል፣ አንተ ደግሞ ከዚህ በላይ አጥፍተህባታል
ማድረግ የሌለብህ ነገር አርግታል። እቺ ሴት ልጅ ናት። ብዙ ፈተናዎችና ብዙ መከራዎች አልፋለች። ነገር ግን አንተ ካጠፋኸው ጥፋት ይልቅ እሷ ያጠፋችሁ በጣም ጥቂቱ ነው። በይቅርታ ተላልፋችሁ ከዚህ በኋላ እንደዚህ ነገር እንዳይደገም ሁለታችሁም ታርማችሁ ህይወታችሁ ቀጥሉ ማለት ሲገባት ምንድን ነው ያደረገችው? ወደ ኤርሜላ ጋር እንዲሄድ አንተ ከፈለግካት ሴት እንድትሆን ደስተኛ ከሆንክበት ብላ ፊት ሰጠችው። የዛኔ ነው የኤርሜላ ፍቅር ሊቀበል የተስማማ አብርሽ ማለት ነው። መጀመሪያ ላይ ከኤርሜላ ጋር ምንም ነገር ሰምታችኋል። እኔና አንቺ መቼም ቢሆን በፍቅር መቀጠል አንችልም በእህትና በወንድምነት እንጂ ብሏት መልሷት ነበረ። ገባችሁ? ከዛ በኋላ እቺ ሴጣን ከእሷ ጋር ከሆነች በኋላ ከሱ ካወራችሁ በኋላ መምከር ጀመረችው። ልጁ ተበላሸ። የተኛዋ እህት ናት ዝሙትን ስራ ብላ የምትፈቅድ ለአንድ ለወንድሟ? የተኛው እህቷ የተዋ እህት ናት? ሀሳቢ ናት የተባላች ልጅ እኔ ለወንድሜ አስባለሁ የምትል ሴት ልጅ ለወንድሟ ህይወትህን በትነ፣ ትዳርህን በትነ፣ ልጅህን በትነ ከሌላ ሴት ጋር እንደፈለክ ዝለል የምትል ሴት እስኪ አምጡልኝ። ከውዜ ውጭ አምጡልኝ እስኪ ንገሩኝ፣ የተኛው ሴት ናት? ወንድምሽ እንዳጠፋባት እኮ ወንድምሽ ከእሷ እጥፍና ድርብ ነበር ያጠፋባት። ገባሽ? እሷ ላይ ባዳ መሆኗን እዚህ ጋር ሳወቀ አንድ ጥፋት አጥፍታለች ብለሽ እሷን ክደሽ ወደ ወንድምሽ መጣሽ። ወንድምሽ ስንት ጥፋት ሲያጠፋ አይ ወንድሜ ተው ተቆጠብ ከዚህ ነገር እያልሽ ቢሆን ኖሮ ቆንጥጠሽ ብትይዝ እስኪ ሂጂና በነለምለም ተማሪ። ባጎትሽ ልጆች ትምህርቱ ሰጂ። ያጎትሽ ልጆች ኤፍሬምን ሰሞኑ ወንድማቸው እንዴት እንዳረጉት እይ። ገና ላላገባት ለፍቅረኛው ብሎ ነው እንደዛ ወንድማቸው ሲያደርጉት የነበረ። በቃ ትክክለኛ እህት ማለት ትክክለኛ የእውነት ሰው ማለት የነ ለምለም ቤተሰብ ናቸው። የምሬ ነው ሙላችሁ። የነ ለምለም ቤተሰብ ፈጣሪ ባርካችሁ። የምር በቃ ራሳችሁን አስከብራችሁ ቤተሰባችሁን አስከብራችሁ መስራት ባለባችሁ መንገድ ለጌታችሁ የምታውቁ ጀግኖች ናቸው። የምሬ ነው ሙላችሁ። በጣም እኔ በተለይ ነፂ ሰሞኑ እንዴት እንዳስደሰተችኝ ለህያብ አግዛ ወንድሟ ምን እንዳረገችው አይታችኋል አይደል? በቃ እህት ማለት ወንድሟን ስህተት ላይ እንዳይደግም አንድ ስህተት ሲያጠፋ ማረም ባለባቸው መንገድ ወንድማቸው ድጋሚ ስህተት እንዳያጠፋ ሴት ልጅ ናት መሰበር እንደሌለባት ስለተረዱ እነሱም ሴትነት ስለሚያውቁት የሴት ህመም ስለሚያውቁት እኛም ሴት ነን እኛ ላይ ነገ ቢደርስስ ብሎ የእሷ ህመም የእኛ ህመም ነው ብሎ ወንድማቸው እንዴት አርግቶ እንደቀጡት አይታችሁታል። ቤተሰብ አባቱስ ቁጭ አርግቶ እንዴት ነው ያወራ? በቃ ቤተሰብ ማለት ይሄ ነው። የምሬ ነው ሙላችሁ። በቃ ቤተሰብ መወለድም ካለባችሁ በእንደዚህ አይነት ቤተሰብ እንጂ ይሄ እንደፈለክ ዝለል እንደፈለኩ የሴቶች ህይወት አበላሽ ብላ የምትፈቅድ ሴት አይደለችም። ገባችሁ? የቡዝዬ ስራ እንደዛ ነው። እሱ ደስተኛ ይሁን እንጂ ከፈለጋች ሴት ይሁን እያንዳንዱ ሴት ህይወታቸው እያበላሻ እንዲመጥልሽ ነው የምትፈልጊ? የሴቶች ህይወት እያበላሻ እንዲኖር ነው የምትፈልጊ? በራስሽ ላይ በራስሽ ደርሶ ማየት ማትፈልጊው ነገር ደግሞ ለሌላ ሴት መመኘት የለብሽም። ገባሽ? ነገ እኔ ላይ ምን ይደርሳል ብለሽ ቆም ብለሽ ማሰብ አለብሽ። እንግዲህ ሩታ ልክልክሽ ነግርሻለች፣ ሚገባሽ ከሆነ ማለት ነው። ሚገባሽ ከሆነ ነግርሻለች። ነገ እኛም ላይ ይደርሳል ብለን ቆም ብለን ማሰብ አለብን ብለሻለች። ያ ስትልሽ ምን ልትልሽ እንደፈለገች ቢገባሽ ምን ታቂ አዋቂ ብትሆኝ ይገባሽ ነበረ። በዚህ ልክ ጥላቻ፣ በዚህ ልክ እንደፈለክ ዝለል፣ ልጅህን በትነ ትዳርህን በትነ ብለ በዚህ ልክ ጥላቻ። እኔ የምሪ ነው ምልሽ። በጣም የምታሳፍሪ ሴት ነሽ። በጣም አስነዋሪ ሴት ነሽ። ዴቭ ደግሞ ጥሩ ነበር፣ አዋቂ ነበር። አሁን ደግሞ እሷም አበላሸችው። ገባችሁ? እሷም አበላሸችው፣ እሱንም መለሰችው፣ ወደ እሷ አዞረችው። ለማንኛውም ውድ ቤተሰቦቼ ያው ይሄን ስንላችሁ እንግዲህ እነሱም ስራቸው ነው እየሰሩ ያሉ። አንዳንዶች መረጋጋት አለባቸው። አብርሽ ወደ ሩታ ይመለሳል። ይሄንን በደንብ ጠንቅቀን እናውቃለን እንደሚመለስ። በዚህ ነገር ምንም ነገር ስጋት እንዳይገባችሁ፣ እሱ ወደ እሷ ይመለሳል። ያው እስከ መጨረሻው ደግሞ ስላዳመጣችሁኝ ከልብ አመሰግናለሁ። እንግዲህ ነገ የምናየው ነገር ይኖራል፣ ጠብቁ። አዲስ ነገር አለ ነገ ደግሞ።
ደስታም ይሁን አዘን አናቅም ለበጎች እና ለማንኛውም እስከ መጨረሻ ስላዳመጣችሁኝ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።